አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ስራ፣ ጤና ሁሉ አማን። እኔ ያለሁላችሁ ዛሬ ደግሞ እንግዲህ ከስንት ቆይታ ከስንት ጊዜ በኋላ በስደት የማውቃት ውድ እህቴ እንደውም በቀደም ቪዲዮ ለቅቄላችኋለሁ። ከጓደኛ የመጣ ብዬ በስደት የማውቃት በጣም ወዳት ማከብራት ማለት ነው። አላህ ወዶ ፈቅዶ ደግሞ በስልክ ተገናኘን። በአካል አገናኝቶን እህትማማችነታችን ቀጥሏል። ዛሬ ወደ እሷ ቤት ጎራ ብያለሁኝ። ታወቂ ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ሀድራ ወይስ ኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት የአላህ ረህመት እዝነት በሁላችሁም ላይ ይውረድ ብያለሁ። ውድ እህቶቼ ወንድሞቼም እንደዚህው እና ውድ እህቴ ጋር አይሻ ጋር ይኸው ከስንት ዓመት ቆይታ በኋላ ዛሬ ጎን ለጎን አብረን ተቀምጠናል። አልሐምዱሊላህ ረብል ዓለሚን። ከትናንትና ሰዓት ጀምሮ ጊዜያችንን አብረን እያሳለፍን ነው። እንግዲህ ያለውን ቆይታ አብረን እናያለን ኢንሻአላህ። እሺ እንዴት ነሽ? አልሐምዱሊላህ። እንደዚህ ግን ማለት አሁን ያው የተገናኘበት ጊዜ ታውቂያለሽ። አሁን ስንት ዓመት ነው? ብዬ አስብኩ። ኧረ 7 ዓመታችን ገብቷል። 7? አዎ። እኔ እንደውም ትናንትና መቼታ ቪዲዮ ስሰራ ማለት ነው 6 ዓመታችን ነው ያልኩት። እህቴ ውድ እህቴ ጋር ከተገናኘን ለ7 ዓመት ያህል በአካል አንተዋወቅም። የምንተዋወቀው በስልክ ብቻ ነው። አሁን በአካል የተዋወቅነው ዘንድሮ ረመዳን ላይ ነው ማለት ነው። በፊት ዱባይ እንኖር እኔም ዱባይ እሷም ዱባይ እንኖር ነበርና የአንድ ሀገር ላይ ሆነን አንተዋወቀው ነበረ። በእኔ ጓደኛ ምክንያት እሷ ጋር ተተዋወቅን። ለ7 ዓመት ያህል ችግራችንንም ደስታችንንም ሀዘናችንንም ሁሉን በጋራ እንወጣለን አብረን በስልክ ማለት ነው። በአካል ግን ፌስ ለፌስ አንተዋወቅም። የሚገርማችሁ ነገር ማለት ነው። ዘንድሮ ግን አልሐምዱሊላህ ረብል ዓለሚን አላህ ፈቅዶት እሷንም አምጥቶ እኔም ከእሷ በፊት ነበር የመጣሁት። ያው አብረን ተገናኝተን ቤተሰብ ሆነን ከቤተሰብም በላይ ያው ታውቁታላችሁ፣ ለእናንተ አልነገራችሁም። ከተወለዳችሁት ቤተሰብ ይልቅ በስደት ዓለም ላይ የተገናኛችሁት ጓደኛ ይበልጣልና አልሐምዱሊላህ ረብል ዓለሚን እስካሁን ድረስ 6 ዓመታችንን ጨርሰን ሻርብ 7 ዓመታችን ነው ማለት ነው ያለንበት እና አልሐምዱሊላህ ሁሉንም ነገር በጋራ እኔም ጋር የሚመጣውን ችግር እሷም ጋር የሚመጣውን ችግር ደስታም ሲመጣ እንደዚህው አብረን ባትኖርም እዚህ እኔ ልጆቿ ጋር ሁኜ አብረን እናሳልፍ ነበር። አሁን ደግሞ አልሐምዱሊላህ እሷ መታ አብረን እየተዋጣን ነው፣ አብረን እየኖርን ነው፣ አብረን እየበላን እሷም ቤት እኔም ቤት አብረን እንትን እያልን ነው እና አልሐምዱሊላህ ረብል ዓለሚን ደስ ይላል። እናንተም እንግዲህ አላህ ወዶና ፈቅዶ ከምትወዱ ቤተሰብ ከምትወዷት እናታችሁ ጋር በሰላም ያገናኛችሁ። ጓደኛም ጋር እንደዚህው ልጅም ባልም እንደዚህ እያለ ይቀጥላል። አልሐምዱሊላህ ጓደኞቼ ይህንን ይመስላል። በእንደዚህ ሁኔታ ገልጻለች እንግዲህ ማንነታችንን ጓደኛዬ። ቤተሰብ ወላሂ ነው የምላችሁ። እኔ እንጃ ስለሷ ይሄ ነው የሰው ልጅ መቼም በፊቱ ይሄ ነው የማይባልም የሰራውን የማይወራለትም። ያው ነግሬያቸዋለሁ በቀደም ከኔ በፊት ነበር እሷ ቀርማ የገባችው እና እኔ እንጃ እኔ ዋጣዋለሁ የማለውን እኔ እችላለሁ የማለውን ነገር እሷ ለዛውም 2 ነፍስ ሆና ማለት ነው ነፍሰ ጡርና ለእኔ በጣም ወታ ወዳ ነገሮችን አስተካክላ እኔም ጨረስኩኝ ብዬ መጥቼ አልሐምዱሊላህ ስል ያው ነግሬያቸዋለሁ በእኔ በኩል ያለውን የሆነ ሆነ አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ደግሞ በገንዘብ ይፈትንም ያው በጤና ይፈትናል። ምክንያቱም በገንዘብ የመጣ ነገር እንደምንም ወርቃችሁም ተነስታችሁም ታርፉታላችሁ። በሰው የመጣን ነገር ግን ታርፉታላችሁ ወይ በጤና ወይ ተመሃላችሁ አንድ የምትወዱት ሰው ቢነጠላችሁ ያን ምንም ማድረግ አይቻልም። ምክንያቱም አላህ ያመጣው ነው። ይሄም አደጋ አላህ ያመጣው ስለሆነ በገንዘብ ነውና አለፈ ማለት ነው። ውዷ ጓደኛዬ ያው የስደት እህቴ ናት። አሁንም የምላችሁ ነገር አሁን ደግሞ ታስባለች። በፊቷ ነው የምናገረው። ተኝታ ነው እንጂ በጣም የምታሳሳ ደስ የምትል ገና የ2 ዓመት ልጅ አለቻት አልሐምዱሊላህ። እንዲሁም ትልቅ ወንድ ልጅ አላት። እሄዳለሁ የሚል ሀሳብ አላት። በእናንተ በጓደኞቼ በእህቶቼ በወንድሞቼ በእናት በአባቶቼ እንደው አላህ ሱብሃነሁ ወተዓላ ወዶ ፈቅዶ ሀሳቧን አስቀይሮ እዚሁ በሀገሯ ላይ እዚሁ ልጆቿን የማትነጠልበትን አላህ ዚቋ እንዲሰጥልኝ እንዳትሄድ ዱዓ አድርጉልኝ። እንግዲህ የኔ መልእክት ነው ማለት ነው። እንግዲህ ይህን ይመስላል ከኔ ጋር ያለው። ለእኔ በጣም ወታለች ወርዳለች። በዛ በቤት እንደውም የሷ እጅ አለበት የሷ አስተዋጽኦ አለበት። ያው ሁሉ ነገሩ ተተነሳሳ በኋላ እንጂ እስኪ ካገኘሁኝ ኢንሻአላህ ቪዲዮ ልክታቸዋለሁ ብዬ አስባለሁ። የኔን ቤት ማለት ነው።
ይሄን የምታዩትን አረቢያ ሜልስ አብረን ከኔ ጋር ነው የገዛ ነው። እሷ ቀደም ብላ ስትመጣ ሁለታችንም ተከታትላ አሟልታ ቤቴን በቃ እንደ እናት ልጅ ሁሉም ነገር አስተካክላ ነበር የጠበቀችኝ። ያው አላህ የሻውን ሰራ አልሐምዱሊላህ። እኛ ምንም አልሆንም፣ ተገናኘን። ያው ዱንያ ነውና ጠፋ ያለው ነገር ባለው ላይ ደግሞ ተግባብተን እየኖርናለን። በዚሁም ላይ ደግሞ አሁን ተጎኔ ናት። በቃ እኔ እንጃ ከነሱ ማለት የእናት ጓዳ ነው የምላት። በቃ የእናት ጓዳዬ ነው የምለውና አልሐምዱሊላህ ብቻ እስኪ እሱ ነገር እኮ እኛ ያልነው ሳይሆን አላህ የፈቀደው ነገር ነው። ያው እሷም እዛ ሆና ለፍታለች፣ እኛም እዚህ በተቻለና ቀን ከልጆቿም ጋር ቤተሰብም ጋር እንዲሁ ተለፍቷል ተሰርቷል። ግን አላህ ደግሞ እኛ ካላልነው ደግሞ አላህ የሚለው ነገር ስለሚበልጥ እኛ መወሰን አንችልም። ሁሉም በአላህ ሱብሃነሁ ወተዓላ ነው። የአደጋ ቢፈጠር አልሐምዱሊላህ አንቺም ማፊያ ልጆችም ማፊያ ስለሆንሽ ባላህ ፍቃድ ይሄንን ነገር አልፈነዋል አልሐምዱሊላህ። ግን ዋናው ነገር እኔ ጋር ያለው ነገር ሀሳብ ምንድን መሰላችሁ? መታ ቤቷንም ትረከባለ ልጆቿንም ትረከባለ የሚለው ነገር እሷንም በአፊያ አምጥቶ ያው ታውቁታላችሁ መቼም ሲደርስ ኑሮ እሱ ነገር ያሳስበኝ ነበር። አልሐምዱሊላህ ሌላው ነገር ዱንያ ላይ ሲኖር ከፍ ዝቅ ነው አይደል? ልክ መዳሞች እንደሚያንገለታቱን እንደዛ ነው። እዚህም ኑሮም ሆነ ሰውም ሆነ ከሩቅ አይመጣም። ቤተሰብ ራሱ እዛው፣ ጎረቤት ራሱ እዛው ሰውን ለመበደል እንደዚህ ወጣ ያለ እህት ወንድም ደህና የአከራ ቤተሰብ ሲያጋጥም ነው እንጂ ከቤተሰብ ይበልጣል ሰውን ለመበደል ሰውን ዝቅ ለማድረግ። ግን ወላሂ እስበሳችን ብንዋፈቅ ኑሮ ያለንም ነገር ያለንም ብናቅ የጎደለንን ምን እንላለን ነው የሚለው ርዕሱ። የሆነ ጥቅሶች ምናምን አሉ ከተወሰደብን የተሰጠን ይበልጣል እንደዛ ነገር ነው። እና ያለን ነገር ወላሂ ለአዚም በቂ ነው። ሁላችንም ርዝቃችንንም ጤናችንንም ሀብታችንንም ነገር ብናየው ሰውን ለሰው ባንመቀኝ ቀርቶ ባዳ ቀርቶ ቤተሰብ ውስጥ እንደዚህ ግን ያለ ምንድን ነው እኛ ጋር አንደኛ ያው የአስተምሮት ችግርም ሃይማኖትን በተመለከተ አንድ አለማወቅም እሱ ነገር ሰው ተምሮ ለራሱ ትምህርቱን ጨርሶ ተምሮ ለራሱ እንደማያውቅ ሰው የሚሆን ሰው ራሱ አለ። ደግሞ ሳይማር ደግሞ ጥሩ ቤተሰብ ያለው ሰው አለ። ልጁን ጥሩ ቦታ ለጎረቤትም ጥሩ የሚያስብ ለልጁን ጥሩ የሚያስብ ለአማችም እንደዚሁ አማችም መጣልን የሚል አለ። ለሰርፕራይዝ ማረጋቸዋለሁኝ። እንደዚህም አዲስ ነገር አለ። እስኪ ምን ጨምራለሁ? ሹክራን ጀዛኪላህ ኸይረን ብያለሁ። አላህ ይሄን ሁለት ቀን ከኔ ጋር ነው ያላት ቆይታ። አዳዲስ ቪዲዮ እንለቃለን። ላይክንም ሰብስክራይብም እንዳትረሱ። ያላችሁን አስተያየትም በኮሜንት ላይ ያስቀምጡልን። ከቻልን ያው የኔትወርክ ሁኔታ ያስቸግረናል። አሁን እኔ ያለሁበት ሰፈር እያንዳንዳችሁ ኮሜንት እንመልሳለን። ያለውንም አስተያየታችሁን ሁሉን ነገር ግለጹልን። እናመሰግናለን። ሁላችሁንም ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ እንላለን። ውድ እህት ወንድሞች፣ አባቶችም እናቶችም እንደዚህው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትትርፍ ይበልልን። የአላህ ረህመት እዝነት ይውረድላችሁ።